ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም የቅድስት ቤተክርስቲያናችን ብርሃኗና ሙሉ አካሏ የሆነ ማኅሌተ ቅዱስ ያሬድ በ571 ዓመተ ምህረት በዚህች ዕለት እንደ ሄኖክና ኤልያስ የተሰወረበት ቀን ነው። እንኳን ለዚህ ታላቅ በዓል በሰላም አደረሳችሁ። ከዚህ ቃል ኪዳን እንድትሳተፉ እስከ መጨረሻው ድረስ ታሪኩን አዳምጡ። ሁላችሁም በኮሜንት እየገባችሁ ቅዱስ ያሬድ በረከት ይደርብን እያላችሁ ጻፉ። የቤተክርስቲያናችን ብርሃኗና ሙሉ አካል የሆነ የሱራፌል አምሳያቸው ማኅሌተ ቅዱስ ያሬድ ግንቦት 11 ቀን የተሰወረበት ዕለት ነው። እርሱንም 24ቱ ካህናተ ሰማይ ያመሰገኑት ሲሆን መቋሚያውንም ወርውሮ ያፈለቀው ጸበል ዛሬ ታምራትን እያደረገ አለ። ቅዱሱ አባይን በጡም ዜማው ቢያቆሙም ቢገድበውም መልአክ መጥቶ ተቆጥቶታል። በተሰወረበት በሰሜን ጠለምት ደብረ ሀቢ ተራራ ላይም በቦታው እሁድ ከመሬት ውስጥ የከበሮ ድምጽ ይሰማል። እንዲሁም ጻድቁ በተሰወረበት በደብረ ሀቢ ተራራ ላይ ብርድ በእጅጉ በጸናበት በረዶ በሚፈላበት በዚያ አስቸጋሪ ቦታ ላይ እጅግ አስቸጋሪውን የአየር ጠባይ ተቋቁሞ በቦታው ላይ ቢያንስ 7 ቀን ሱባኤ የሚይዝ ካለ ራሱ ቅዱስ ያሬድ እንደሚገለጥለት ይታወቃል። እንኳንስ ቅዱስ ያሬድ ይቅርና እርሱን ያገለገሉት አቡነ ጊዮርጊስ ዘመንበረ የተባሉት አባትም ሞተ ሳይው ተሰውሯል። አቡነ ጊዮርጊስ ዘመንበረ ኢትዮጵያ የተባሉ ጻድቅ አገራቸው ጎጃም ሲሆን የአባትና የእናት ሀገራቸው ግን ሰሜን ጎንደር ናቸው። ሲወለዱ መልአክ መጥቶ ወስዶ 24ቱን ካህናተ ሰማይ አሳይቶ ቅዱስ ያሬድም ሲዘምር ጾም ዜማውን አሰምቷቸዋል። የቅዱስ ያሬድ ፍቅር በዚያው በልባቸው ተቀርጾ ቀረ። ጻድቁ አሸራ ገዳም ሁሉንም ተምረው ጨርሶ በ25 ዓመታቸው ከመነኮሱ በኋላ ለመጀመሪያ ጊዜ በቅዱስ ያሬድ ስም ቤተክርስቲያን አሰርተዋል። ታቦቱንም አስገብቶ በዚያው እያገለገሉ ሲኖሩ እንደ ኤልያስና እንዳንተ ሞትን እንዳላይ ለምንልኝ እያሉ ቅዱስ ያሬድን ዘወትር ሲማጸኑት ቅዱስ ያሬድም አንድ ቀን ከነ አቡነ አረጋዊ፣ አቡነ ተክለ ሃይማኖት፣ አቡነ ዘርዓ ብሩክ ዘሪሽ ጋር በመሆን ተገልጦላቸው አይዞ ፈጣሪ ያልከውን ያደርግላል ብሏቸዋል። አስደናቂውን ባለ 3 አምድ የሆነውን የቅዱስ ያሬድን ገድል የጻፉት እርሳቸው ነበሩ። ነገር ግን ቅዱስ ያሬድ ገድሉን ድውሾች ከወሰዱት በኋላ የት እንደደረሰ አይታወቅም። ቅዱስ ገድሉን 382 ገጽ ያሉት ሲሆን 69 አስደናቂ ስዕላት ነበሩት። በ132 አረጎችም ያሸበረቀ ነበረ። ጻድቁ ቅዱስ ያሬድን እንደ አንተ እንዳንሞት ጸልይልኝ ብሎ በለመኑት መሰረት ራሱ ቅዱስ ያሬድ በተሰወረበት ቦታ በሰሜን ተራራ ላይ ምድረ ጸለምት ተሰውሯል። በስማቸውም የተሰራችው ቤተክርስቲያን በሰሜን ጎንደር ይገኛል። ቅዱሳን መላእክት ምስጋናቸው ረፍታቸው ምስጋናቸው ሆኖ ቅዱስ 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 እያሉ እግዚአብሔርን ያለማቋረጥ ያመሰግናሉ። ቅድስት ቤተክርስቲያንም አምሳለ ኢየሩሳሌም ሰማያዊት ናትና ይህን አብነት በማድረግ ልዑል እግዚአብሔርን 24 ሰዓት ሳታቋረጥ የምታመሰግንበትን የምስጋና ስርዓት ዘርግታለች። ያው እግዚአብሔርም የአዳምን ልጆች በመላእክት ምስጋና እንዲያመሰግኑት በመውደዱ ሰማያዊ ምስጋና ይማር ዘንድ ቅዱስ ያሬድን መረጠ። ያሬድ ማለት መውረድ ማለት ነው። ሰማያዊውን ጣዕመ ዜማ ወደኛ የሚያወርድ ነውና ዋይ ዜማ ዘሰማይ ቁም መላእክት ቅዱሳን ከሰማይ ከቅዱሳን መላእክት የሚያስደንቅ ዜማን ሰማው በማለት እንደተናገረ ቅዱስ ያሬድ በ505 ዓመተ ምህረት በአክሱም ከተማ ተወለደ። አባቱ አብዩ ወይም ይስሐቅ፣ እናቱ ክርስቲና ወይም ታውትያ ይባላሉ። አገራቸው አክሱም ነው። ቅዱስ ያሬድ በተወለደ በ7 ዓመቱ አባቱ ስለሞተ እናቱ ክርስቲና የአክሱም ገበዝ ለነበረው ለአጎቱ ለጌዲዮን እንዲያሳድገውና እንዲያስተምረው ባሪያዋ ሰጠችው። ከጌዲዮንም ቤት 25 ዓመት እስኪሆነው እየተማረ አደገ። ከዚያ መጻሕፍት ማለትም ብሉያትንና አዲሳትን ተማረ። ከዚያም በኋላ መምህሩ አጎቱ ጌዲዮን ሲሞት እርሱ ተተክቶ የመጻሕፍት መምህር ሆነ። በአክሱም መጻሕፍትን እያስተማረ ሳለ ከሰማያውያን መላእክት ጣዕመ ዜማን ተማረ። በተመስጦ ወደ ኢየሩሳሌም ሰማያዊ ተነጠቀ። በዚያም ቅዱሳን መላእክት ልዩ ጣዕም ባለው የዜማ ድምጽ ሊያመሰግኑ ሲዘምሩና ሲያሸበሽቡ ተመለከተ፣ አየ። ከጣዕመ ዜማውም የተነሳ ተደነቀ። የእግዚአብሔርን ስም እርሱ ኢየሱስ ክርስቶስን በጠራ ጊዜ የ24ቱ ካህናተ ሰማይ ዜማ ተገልጾለት ተመልሶ ወደ ምስራቅ ዞሮ እጁንም ዘርግቶ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቀዳሚያ ለጽዮን ብሎ በአክሱም ከተማ ሙራደ ቃል የቃል መውረጃ በተባለችው ስፍራ ለመጀመሪያ ጊዜ ዜማን በአውደ ምሕረት አሰማ። በእርሱ ዘመን 9 ቅዱሳን ከውጭ ሀገር በችግር ምክንያት ተሰደው ስለመጡ ይሄ ማለትም በቁስጥንጥንያ መንግስት ዮስጢኖስ በነገሰ በ527 ዓመተ ምህረት እስከ 565 ዓመተ ምህረት ድረስ በምስራቅ ቤተክርስቲያን ውስጥ በአንድ ባሪና በሁለት ባሪ ወገኖች ውስጥ ብዙ እውቀትና ፍጅት ስለነበረ ከዚያ በመሸሽ የመጡ ካህናትና መነኮሳት ስለነበሩ ከእነርሱም አንዱ በአክሱም ከተማ ጠግቤ የነበረው አባ ጰንጠሌዎን ስለነበር ቅዱስ ያሬድ እየተመላለሰ የውጭውን ሀገር የቤተክርስቲያን ባህልና ስርዓት ይጠይቆ ነበረ። ከዚያም በኋላ ቅዱስ ያሬድ የውጭውን ሀገር ቤተክርስቲያን ባህልና ስርዓት ለመጎብኘት 2 ጊዜ ተመላለሸ። የሮምን ቤተክርስቲያን፣ ሁለተኛይቱ ሮም የተባለችውን የምስራቅ የቁስጥንጥንያ ቤተክርስቲያን ጎበኘው ሲል በመዝሙሩ እርሱ ራሱ ገልጾልናል። ከቅዱስ ያሬድ በፊት በኢትዮጵያ ቤተክርስቲያን ደንበኛ የሆነ ቅኔና ዜማ ትምህርት ስለሌለ ደንበኛ የሆነ ቅኔና ዜማ ለማዘጋጀት ተዘጋጀ። የድርሰቱ መጀመሪያ ይሄ ነበረ። ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ወለመንፈስ ቅዱስ ቀዳሚያ ለጽዮን ሰማይ ሳረረ ወበዳግም አራዮ ለሙሴ በከመ ይገብር ግብራ ለደብተራ ብሎ ከነበሩት ከብሉይና ከአዲስ ሊቃውንት አንዱ እርሱ ስለነበርና ለኢትዮጵያ ቤተክርስቲያንም ብዙ ሐሳብ ስለነበሩ ከብሉይና ከአዲስ ከሊቃውንት መጻሕፍትም ከነ አትናቴዎስ ከነ ቄርሎስ ከነ ዮሐንስ አፈወርቅ መጻሕፍት ለምስጋናና ለጸሎት የተስማሙትን ቃላት እየመረጠና እያቀና በአራቱ ክፍለ ዘመን በመጽኦ በሐጋይ በጸደይና በክረምት
ድግምት እንዲነገር አድርጎ ወስኖ አዘጋጀ። የድርሰቱን ስም ድጓ ተባለ። ድጓ ማለት በአክሱም ከተማ አድዋ ቋንቋ ደጓ ማለትም መዝሙር፣ ሐዘን፣ የሐዘን ዜማ ማለት ነው። የዜማውንም አይነት በሶስት ክፍል ወስኖ ተናግሮታል። እነርሱም ግዕዝ፣ ዕዝል፣ አራራይ ይባላሉ። ግዕዝ ማለት አንደኛ መጀመሪያ የተገኘ ማለት ነው። ዕዝል ማለት ሁለተኛ ሆኖ ከግዕዙ ጋራ ተደርቦ ተጨምሮ ታዝሎ የሚነገር ማለት ነው። አራራይ ማለትም ሶስተኛ ተጨማሪ ሆኖ ርኅራኄ፣ አሳዛኝ፣ ልብን የሚመስጥና ደስ የሚያሰኝ ማለት ነው። አጼ ገብረ መስቀልና አቡነ አረጋዊ ቅዱስ ያሬድ እነዚህ ሶስቱ በአንድነት እንደነበሩ ታሪከ ነገሥታቱና ገድለ አቡነ አረጋዊ ጽፍልናል። አቡነ አረጋዊ የደብረ ዳሞን ተራራ አቀማመጥ አይቶ ደስ ስላላቸው ንጉሥ አጼ ገብረ መስቀል በዚሁ ተራራ ላይ እንዲኖሩበትና እንዲጸልዩበት ፈቀደላቸው። እርሳቸውም ይህን ተራራ ከተረከቡ በኋላ በተራራ ላይ የጸሎት ቤት ስለሌለ ንጉሥ አጼ ገብረ መስቀል አንድ ቤተክርስቲያን እንዲሰራላቸው ለመኑት። ንጉሡም ቤተክርስቲያን ሊሰራ የሚችልበት ስፍራ መርጠው ያመልክቱኝ ብሎ ነገራቸው። አቡነ አረጋዊም ተነስቶ ዞረው ቦታውን መርጠው አሳዩት። ከዚያም በኋላ ንጉሡ በአዋጅና በትእዛዝ ድንጋዩን እንጨቱን እየሰበሰበ በከብትና በሰረገላ እየተጋዘ ተሰበሰበና ከታች ወደ ተራራው ላይ ወጥቶ ተሰራ። የቤተክርስቲያኑ ስራ በ2 ዓመት አለቀ። ባለቀም ጊዜ የቤተክርስቲያኑ ስራ ተመልካቾችን አስደነቀ። ለዚሁ ንጉሡ ቤተክርስቲያኑ ልዩ ልዩ የሆኑ አልባሳት፣ የተደጎሱና የተከፈፉ መጻሕፍትን አበረከቱ። ከማይበረ በኩር የመጣውም የእመቤታችን የቅድስት ድንግል ማርያም ጽላት አግብተው አቡነ አረጋዊ ባርከው ቀድሰው ንጉሡና ጳጳሱ ቆረቡ። ከዚያም አጼ ገብረ መስቀል በተራራ ላይና በግርጌ ላሉ ሰራዊት ግብረ አብልቶ ነዳያን ሁሉ ጠገቡ። ከዚህም በኋላ ቅዱስ ያሬድ በአክሱም ሲያስተምር ሳለ በንጉሡ አጼ ገብረ መስቀልና በአቡነ አረጋዊ ወደዚያ ተራራ ላይ ወጥቶ ቤተክርስቲያኑን እንዲጎበኝና እንዲዘምር ተጠርቶ ሲመጣ ከተራራ ስር ሲደርስ የአቡነ አረጋዊ ደቀ መዛሙርት ማቲያስና ዮሴፍ የሚባሉት ወንዝ ዳር አሳ ሲያጠምዱ አግኝቶ ይህ አረጋዊ አባታችሁ ደህና ነውን ብሎ ጠይቃቸዋል። እነርሱም ድህነታቸውን ነገሩት። ከዚያም በኋላ ቅዱስ ያሬድ ወደ ተራራው ላይ ወጥቶ ከአቡነ አረጋዊ ጋር በመንፈሳዊ አማ በፍቅር ተገናኙ። ወደ ቤተክርስቲያኑ ሄዶ 3 ጊዜ ሰግዶ ከተሳለሙ በኋላ የህንጻውን ማማር በአድናቆት ተመልክቶ ከፍ ባለ የዜማ ድምፅ ዘመረ። ቅዱስ ያሬድ በደብረ ዳሞ ከዘመረ በኋላ 8 ቀን ያህል ከአቡነ አረጋዊ ጋር ሰንብቶ ንጉሡ ወዳለበት ወደ አክሱም ተመልሶ ሲገባ አንቀጸ ብርሃን ተብሎ የተሰየመውን ድርሰት ቅድስት ወብጽዕት ስብዕት ወቡርክት ብሎ በዜማ ደረሰ። ከዚያም በኋላ ንጉሡ አጼ ገብረ መስቀልና አቡነ አረጋዊ ከቅዱስ ያሬድ ጋር አብረው ወደ ሌላ ጠቅላይ ግዛት ጉብኝት ሄዱ። ከዚያም በአንዱ ደሴት ላይ የቅዱስ ቂርቆስ ቤተክርስቲያን ሰርተው ተቀመጡ። በዚያም ቦታ ቅዱስ ያሬድ 2 ዓመት አስተማረ። እርሱ ራሱ የጻፈው ድጓ ምልክት የሌለው ዛሬ በዚሁ ደሴት በጣና ቂርቆስ ይገኛል። ከዚያም ደሴት ከጣና ቂርቆስ ተነስቶ ንጉሡና አቡነ አረጋዊ ቅዱስ ያሬድም ወደ ደጋው ወደ ጋይንት ወጡ። በዚያም አንድ ትልቅ ተራራ አግኝተው መውጫ ጠፍቶባቸው ሲጨነቁ አረጋዊ ምነው የደብረ ዳሞ ዘንዶ ከዚያ ተራራ ላይ ባወጣኝ እያሉ ሲጸልዩ ከእግዚአብሔር የታዘዘ መልአክ ቅዱስ ዑራኤል መጥቶ አቡነ አረጋዊን ዙር አባ መንገለ ምስራቅ አባ መውጫውን በምስራቅ በኩል ታገኘዋለች ሲል አመለከታቸው። እንደተባሉትም በስተ ምስራቅ ሲዞሩ መልአኩ ሁለቱን ቅዱሳን በሐረግ ስቦ ከተራራው ላይ አወጣቸው። ተራራው ላይም ቅዱሳን መላእክት እንደ ሻሽ ተነጥፎ ሲያመሰግኑ ቅዱስ ያሬድም አብሯቸው አመስግኗል። አቡነ አረጋዊ በዚሁ ተራራ ላይ የእመቤታችን ቤተክርስቲያን ሰርቶ ስርዓተ ምንኩስናን አስፋፍቷል። የተራራው ስምም እስከዛሬ ድረስ ዙር አባ ተብሎ ይጠራል። ቅዱስ ያሬድ በዚሁ ተራራ ላይ 3 ዓመት ዝማሬ መዋሥዕት የተባለውን መዝሙር አስተምሯል። ይህ ቦታ እስከዛሬ ድረስ የዝማሬና የመዋሥዕት ምስክር ቦታ ሆኖ እያገለገለ ይገኛል። ቅዱስ ያሬድ ይጠቀምባቸው የነበሩ ጽናጽልና መቋሚያ በዚሁ ተራራ ላይ አሉ። የአቡነ አረጋዊ ጭራና መቋሚያም አለ። ከዚያም በኋላ ቅዱስ ያሬድ ወደ አክሱም ተመልሶ ለሥጋ ወደሙ ጸሎት የሚያገለግሉትን 14ቱን ቅዳሴዎች በዜማ ተናገረ። ቅዳሴውንም በዜማ የተናገረበት ቦታ መደባይ ታብር ይባላል። ይህም መደባይ ታብር የሚባለው ቦታ ለአክሱም ሰሜን ሆኖ ከአክሱም ግማሽ ቀን ያህል በእግር ያስኬዳል። ቅዱስ ያሬድ የሕይወት ዘመኑን በጸሎት በብሕትውና ለማሳለፍ ወደ ሰሜን ተራራ ምድረ ጸለምት በመሄድ ብርዱ በእጅጉ በጸናበት በረዶ በሚፈላበት በሀቢ ተራራ በጽሞና ተቀምጧል። ይህም ቦታ በሰሜን ጎንደር ሀገረ ስብከት በበየዳ ወረዳ የሚገኝ ነው። በዚያም ጉባኤ ዘርግቶ ትምህርት አስፋፍቶ ለ22 ዓመታት አስተምሯል። የእሱ ደቀ መዛሙርት ሳይሮስና ሳንድሮስ በልዳሎስ የሚባሉ ከእርሱ የተማሩትን የዜማ ባህል ስርዓት በትግራይ በሰሜን አውራጃ እየተዘዋወሩ በየገዳማቱ ሁሉ ስላስተማሩ የቅዱስ ያሬድ ድርሰት እስከዛሬ ድረስ ጸንቶ ኖሯል። ከዚያም በኋላ ቅዱስ ያሬድ ወደ ወገራና ወደ አገው እየዞረ ካስተማረ በኋላ ዘመኑን ሁሉ በማሌት እግዚአብሔርን በማገልገል በጣዕመ ዜማው ዲያብሎስን ድል ነስቶ በዚህ በሀቢ ተራራ በሚገኝ ዋሻ ውስጥ ገብቶ በ571 ዓ.ም ግንቦት 11 ቀን እንደ ሄኖክና እንደ ኤልያስ ተሰወረ። ቅድስት ቤተክርስቲያንም ቅድስናውንና አማላጅነቱን አምና በስሙ ጽላት ቀርጻ ቤተክርስቲያን አንጻ ድርሰቶቹን የቤተክርስቲያን መገልገያ የሥርዓተ አምልኮ መፈጸሚያ አድርጋ እየተጠቀመችባቸው ትገኛለች። በምናኔ በኖረበት ስፍራ በስሙ ገዳም ተገድሞ መናንያን አሰረ ፍኖቱን ተከትለው ጤዛ ለሰው ድንጋይ ተንተርሰው በበረዶ ውርጩን ታግሰው በስሙ እየተማጸኑ ይኖራሉ። በቦታው ላይም እሁድ ውድ ከመሬት የከበረው ልብስ ይሰማል። ቅዱስ ያሬድ መቋሚያውን ወርውሮ ያፈለቀው ጸበል ዛሬ ድረስ የተለያዩ ገቢረ ተአምራትን እያደረገ ይገኛል። ዓለም ከሚያውቃቸው የዜማ ደራሲያን ከሞዛርትና ከሌሎች አስቀድሞ ቅዱስ ያሬድ ግዕዝ፣ ዕዝል፣ አራራይ በተሰኙ የዜማ ስልቶች የማይሰለችና ዘመን ተሻጋሪ ዜማን የዜማ ምልክቶችንና የተለያዩ ድርሰቶችን በመድረስ ሀገራችን የዚህ ታላቅ መንፈሳዊ ሀብት ባለቤት እንድትሆን አድርጓታል። ቅዱስ ያሬድ በሰዓታት በወራትና በዘመናት የተከፋፈሉ ድንቅ ምስጋናዎችን ከብሉያትና ከአዲሳት ንባብና ሚስጥር ለቤተ ክርስቲያን ለሰምና ወርቅ አስማምቶ የአገልግሎት ስርዓትን የሰራ የቤተ ክርስቲያን አንድ ነው። የቅዱስ ያሬድ ዜማ ድንቅ ጥልቅ የነገር ሃይማኖት አስተምህሮት፣ የቅዱሳት መጻሕፍት ንባብ ትርጓሜ እንዲሁም የታሪክ ምስክርነትን የያዘ ከፍ ያለ ዋጋ ያለው ድርሰት ነው። ቅዱስ ያሬድ ዛሬ በጉባኤ ቤት ለዜማ ትምህርት ቤተ ክርስቲያን የምትገለገልበትን ስርዓት ትምህርትና የመማሪያ መጻሕፍትን የደረሰ ሊቅ ነው። ድርሰቶቹ ምዕራፍ፣ ጾመ፣ ድጓ፣ ዝማሬ፣ መዋሥዕት ይባላሉ። ቅዱስ ያሬድ በአክሱም በመምህሩ በጌዲዮን መንበር ተተክቶ መጻሕፍት ብሉያትን አዲሳትን አስተምሯል።
ከአቡነ አረጋዊና ከአፄ ገብረ መስቀል ጋር በመሆን በተለያዩ የሀገራት ክፍሎች በጣና ቂርቆስ በዞር አባ አቡነ አረጋዊ ገዳም እንዲሁም ወደ ደቡብ ኢትዮጵያ እስከ ብርብር ማርያም በመሄድ ያስተማረ ታላቅ ሐዋርያ አጠቃላይ በስነ ጽሑፍና በቋንቋ እድገት በነገረ መለኮትና በታሪክ ትምህርት እንዲሁም በሥርዓተ ጸሎት የቤተክርስቲያንን አንድነት በማስጠበቅ ረገድ ጽኑ መሰረትን የጣለ ታላቅ ሊቅና ቅዱስ ነው። ቅዱስ ያሬድ የቤተክርስቲያናችን ብርሃን ነውና ሙሉ አካሏ ነው። ከእርሱ ውጪ ቅድስት ኦርቶዶክሳዊት ቤተክርስቲያን ምን ልትመስል እንደምትችል ማሰብ እጅግ ከባድ ነው። ቤተክርስቲያን ግን እርሱ እንደዋለላት ውለታ መጠን አላከበረችውም። እኛም ከዚህ ትልቅ ቅዱስና ሊቅ አባት ረድኤት በረከቱን እንድንካፈል በዕለቱ ዝክር መዘከርና ስሙን ማወደስና መጥራት ያስፈልጋልና ከዚህ በረከት እንድትሳተፉ ከወዲሁ ጥሪ እናስተላልፋለን። የታላቁ የቅዱስ ያሬድ ረድኤት በረከቱ በሁላችን ላይ ይደርብን። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ አዳርሱት። ይህ ስራ ዩቲዩብ ላይ ገብታችሁ ይህን የመሰሉ የቅዱሳንን ታሪክ መመልከት ትችላላችሁ። ይቆያል።